ሰላም ጤና ይስጥልን ተመልካቾቻችን የሰኔ 29 2018 ዓ.ም የናሁ የለተሰኙ ዜናዎችን ወደ እናንተ የምናደርስበት ሰዓት ላይ እንገኛለን። ከዜናዎቹ ጋር አብራችሁን ቆዩ። ረዴት ጌታቸው ነኝ። አብራችሁን ቆዩ። አርስተ ዜና ጠቅላይ ሚኒስትር ዶክተር አብይ አህመድ በነገው ዕለት በህዝብ ተወካዮች ምክር ቤት በመገኘት ከተሰናባቾች የፓርላማ አባላት ለሚቀርቡላቸው ጥያቄዎች ማብራሪያ እንደሚሰጡ ተገለጸ። ሂዩማን ራይትስ ዎች የትግራይ ባለስልጣናት ሲቪሎችን በግዳጅ ለውትድርና እየመለመሉ ነው ሲል ከሰሰ። ምልመላው የፍርሃት ድባብ መፍጠሩንም ገልጿል። ወደ ውጪ ስናልፍ ግብጽ የፍልስጤም መንግስት እስካልተመሰረተ ድረስ ከእስራኤል ጋር የጠበቀ የዲፕሎማሲ ግንኙነት እንደማይኖር አስታወቀች። ወደ ቀዳሚ ዜናችን እንለፍ። ጠቅላይ ሚኒስትር ዶክተር አብይ አህመድ በነገው ዕለት በህዝብ ተወካዮች ምክር ቤት በመገኘት ማብራሪያ እንደሚሰጡ ተገለጸ። ጠቅላይ ሚኒስትር ዶክተር አብይ አህመድ በነገው ዕለት ሰኔ 30 2018 ዓ.ም የ2018 በጀት ዓመት የሥራ አፈጻጸምና የቀጣዩን ዓመት በጀት አስመልክቶ ከተሰናባቾቹ የፓርላማ አባላት ለሚቀርቡላቸው ጥያቄዎች ማብራሪያ እንደሚሰጡ ተገልጿል። የፓርላማ አባላቱ ጥያቄዎቻቸውን እንዲያስገቡ ቀነ ገደብ የተሰጣቸው እስካለፈው ሰኞ እኩለ ቀን ድረስ እንደነበር ምንጮች ገልጸዋል። በ2008 ዓ.ም የወጣው የህዝብ ተወካዮች ምክር ቤት የአሰራርና የአባላት ስነ ምግባር ደንብ ጠቅላይ ሚኒስትሩ በሚያዝላቸው ፕሮግራም መሰረት የመንግስትን የሥራ አፈጻጸም ሪፖርት በአመት 2 ጊዜ ለፓርላማው ማቅረብ እንዳለባቸው ይደነግጋል። ጠቅላይ ሚኒስትር አብይ የፌዴራል መንግስት የ2018 በጀት ዓመት የ6 ወራት ሪፖርትን ለተወካዮች ምክር ቤት የላኩት ባለፈው ጥር ወር መጨረሻ ላይ ነበር። በተመሳሳይ መልኩ የበጀት ዓመት ዋና ስራዎች አፈጻጸም ሪፖርት ባለፈው ሳምንት አርብ ለፓርላማ አባላት ደርሷቸዋል። በ32 ገጽ የተዘጋጀው የተመለከተችው የሪፖርት በኢኮኖሚ፣ በማህበራዊ ልማት፣ በፍትህና አስተዳደር ዘርፎች ያሉ የስራ ክንውኖች በዝርዝር የያዘ ነው። ሪፖርቱ የሰላምና ደህንነት ግንባታ ስራዎች፣ የውጭ ግንኙነትና ዲፕሎማሲ እንዲሁም የኢትዮጵያ ሀገራዊ ምክክር ኮሚሽን አፈጻጸሞችንም ዳስሷል። የሰባተኛው ዙር ሀገራዊ ምርጫ ጉዳይም በሪፖርቱ ባጭሩ ተካቷል። በሀገራዊ ምክክር ጉባኤው ከሚሳተፉ 4000 ተወካዮች መካከል 95 በመቶ ያህሉ ይገኛሉ ተብሎ እንደሚጠበቅ ተገለጸ። ላለፉት 4 ዓመታት ዝግጅት ሲያደርግ የቆየው የኢፌዴሪ ሀገራዊ ምክክር ኮሚሽን ጉባኤውን ከሐምሌ 1 ቀን 2018 ዓ.ም ጀምሮ ለ30 ቀናት እንደሚካሄድ አስታውቋል። ኮሚሽኑ የጉባኤውን የመጨረሻ የቅድመ ዝግጅት ስራዎች አስመልክቶ ዛሬ ለመገናኛ ብዙሃን መግለጫ ሰጥቷል። የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ ከወረዳዎች ከክልሎችና በውጭ ከሚኖሩ ኢትዮጵያውያን የተውጣጡ በድምሩ 4000 ተወካዮች በጉባኤው የሚሳተፉ ሲሆን ከነዚህም ውስጥ 95 በመቶ ያህሉ ይገኛሉ ተብሎ እንደሚጠበቅ በመግለጫው ተናግረዋል። እንደ ዋና ኮሚሽነሩ ገለጻ የሀገራዊ ምክክር ጉባኤውን ማስጀመሪያ በልዩ መርሃ ግብርና ሀገራዊ እድምታን በሚመጥን መልኩ ለማከናወን የሚያስችሉ ስራዎች እየተሰሩ ነው። ተሳታፊዎች በሚኖራቸው ቆይታ የሚያስፈልጋቸው የጤና አገልግሎት፣ የጸሎት ቦታ፣ የጸጥታና ደህንነት ሁኔታዎች የተጠበቁ እንዲሆኑ ዝግጅት መደረጉንም ገልጸዋል። በተጨማሪም ታዳጊ ህጻናት ልጆች ያሏቸው ሴት ተሳታፊዎች ልጆቻቸውን በመንከባከብ የሚቆዩባቸው የህጻናት ማቆያ ቦታዎች በባለሙያና በቁሳቁስ እንዲሟሉ ተደርጓል። የመሰብሰቢያና የመወያያ ስፍራዎች ለአካል ጉዳተኞች፣ ለአቅመ ደካሞችና ልዩ ድጋፍ ለሚፈልጉ ተሳታፊዎች የተመቹ እንዲሆኑ ለማድረግ በልዩ ትኩረት እየተሰራ መሆኑን የኮሚሽኑ ዋና ኮሚሽነር ፕሮፌሰር መስፍን አርአያ በዛሬው ዕለት በመግለጫቸው አመልክተዋል። ሂዩማን ራይትስ ዎች የትግራይ ባለስልጣናት ሲቪሎችን በግዳጅ ለውትድርና እየመለመሉ ነው ሲል ከሰሰ። ምልመላው የፍርሃት ድባብ መፍጠሩንም ገልጿል። የሰብአዊ መብት ተሟጋች ድርጅቱ ሂዩማን ራይትስ ዎች በኢትዮጵያ ትግራይ ክልል ባለስልጣናት እድሜያቸው 16 የሆኑ ህጻናትን ጨምሮ በሲቪሎች ላይ ያነጣጠረ የግዳጅ ውትድርና ምልመላ ዘመቻ እያካሄዱ ነው ሲል ከሷል። የክልሉ ኃይሎች ቢያንስ ከሚያዝያ 2018 ዓ.ም ጀምሮ የቀድሞ ተዋጊዎችን ወንዶችንና ታዳጊዎችን እያገቱ መሆኑን ገልጸዋል። ዛሬ የወጣው የድርጅቱ ሪፖርት እንደሚያመላክተው ይህ የምልመላ ዘመቻ በክልሉ ውስጥ የፍርሃት ድባብ የፈጠረ ሲሆን ሲቪሎች ከጎዳናዎች፣ ከስራ ቦታዎች፣ ከመኖሪያ ቤቶችና ከባህላዊ ወርቅ ማውጫ ስፍራዎች እየተያዙ ወደ ወታደራዊ ማሰልጠኛ ካምፖች እየተወሰዱ ነው። በሂዩማን ራይትስ ዎች የአፍሪካ ምክትል ዳይሬክተር ሌቲሺያ ባደር የትግራይ ባለስልጣናት ወንዶችንና ታዳጊዎችን በግዳጅ ለመመልመል የሚያካሂዱት ዘመቻ በክልሉ ውስጥ የፍርሃት ድባብ እየፈጠረ ነው ብሏል። የክልሉ ባለስልጣናት ዘመቻውን በአስቸኳይ እንዲያቆሙና ያለ ፍላጎታቸው የተመለመሉትን ወደ ቤታቸው እንዲመልሱ ጥሪ አቅርበዋል።
የአዲስ አበባ ስድስተኛ ክፍል ከተማ አቀፍ ፈተና ውጤት የመንግስት ትምህርት ቤቶች 96.8% ተማሪዎቻቸውን እንዳሳለፉ ተገለጸ። ዛሬ ይፋ በተደረገው የአዲስ አበባ ስድስተኛ ክፍል ከተማ አቀፍ ፈተና ውጤት የመንግስት ትምህርት ቤቶች 96.8% ተማሪዎቻቸውን እንዳሳለፉ የአዲስ አበባ ከተማ አስተዳደር ትምህርት ቤት ቢሮ አስታውቋል። በሌላ በኩል የግል ትምህርት ቤቶች ደግሞ 99.1% የሚሆኑ ተማሪዎች ማለፋቸውን የአዲስ አበባ ትምህርት ቢሮ ኃላፊ ዶክተር ዘላለም ሙላቱ ተናግረዋል። 84000 ተማሪዎች ለፈተና መቀመጫቸውን ያስታወሱት ኃላፊው በአጠቃላይ 97.4% የሚሆኑ ተማሪዎች ማለፊያ ነጥብ አምጥተዋል ብለዋል። ከፍተኛውን ወይም ከ98% በላይ ውጤት ሁለት ተማሪዎች አምጥተዋል የተባለ ሲሆን 449 ተማሪዎች 95 እና ከዚያ በላይ ማምጣታቸው ተነግሯል። 5559 ተማሪዎች 90% እና ከዛ በላይ ማስመዝገባቸውን ዶክተር ዘላለም አስረድተዋል። 768 ትምህርት ቤቶች በ2018 ስድስተኛ ክፍል ከተማ አቀፍ ፈተና አስፈትነው 543 ትምህርት ቤቶች ሙሉ በሙሉ ያስፈተኗቸውን ተማሪዎች አሳልፈዋል። የተማሪዎች የማለፊያ 50% እና ከዛ በላይ ሲሆን ለአካል ጉዳተኞች 45% እና ከዛ የአእምሮ ውስንነት ያለባቸው ተማሪዎች ደግሞ 40% እና ከዛ በላይ ሆኖ መወሰኑን ጠቅሰዋል። የመንግስት ትምህርት ቤቶችና የግል ትምህርት ቤቶች መካከል ያለው የውጤት ልዩነት አሁን እየጠበበ መጥቷል ተብሏል። ተማሪዎች የትምህርት ቢሮ ይፋ በሚደረገው ድረገጽ ላይ ውጤታቸውን ማየት እንደሚችሉም በመግለጫው ተናግረዋል። የማድረስ አገልግሎት የወደፊት ዕጣ ፈንታ እዚህ ደርሷል። በትሩዝ የታገዘም ትሩዝ ዴሊቨሪን እናስተዋውቆ። የኛ 100% የኤሌክትሪክ ሞተሮች ለአካባቢ ተስማሚ ብቻ አይደሉም፣ ፈጣን፣ ጸጥተኛና አስተማማኝም ናቸው። ያለምንም ጫጫታ፣ ያለምንም ጭስ የእርስዎ ጥቅል በሰዓቱ ይደርሳል። በቀጥታ ክትትል ላይፍ ትራኪንግ ሁሉንም ነገር ይቆጣጠሩ። ጥቅሎ እስከ ደጃፎ ድረስ ያለውን እንቅስቃሴ በቀጥታ ይመልከቱ። ደህንነት ቅድሚያ የምንሰጠው ጉዳይ ነው። በእኛ የተቀባይ ማረጋገጫ ሪሲቨር ኮንፈርሜሽን ዘዴ ጥቅሎ በትክክለኛው እጅ መግባቱን እናረጋግጣለን። እርስዎ ያረጋግጣሉ፣ እኛም እናስረክባለን። እገዛ ይፈልጋሉ? ቡድናችን ሁልጊዜ በ8194 ዝግጁ ነው። ትሩዝ ዴሊቨሪ ለአካባቢ ተስማሚ፣ ደህንነቱ የተጠበቀና የቀጥታ ክትትል ያለው። ዛሬውኑ በ8194 ይደውሉ። ተመልካቾቻችን ያላችሁት ነው ቴሌቪዥን ላይ ነው። አሁን ደግሞ ወደ ውጭ ዜናዎች እናልፋለን። በደቡብ አፍሪካ በጸረ ስደተኞች ተቃውሞ 2 ዜጎቿ መገደላቸውን ናይጄሪያ አስታወቀች። ናይጄሪያ በዜጎቿ ላይ ለደረሰው ኪሳራ አስልታ ካሳ እንደምትቀበል ዝታለች ተብሏል። ናይጄሪያ የውጭ ዜጎች ያለ አግባብ ኢላማ እየተደረጉ ባሉበት በዚህ ወቅት በደቡብ አፍሪካ 2 ዜጎቿ መገደላቸውን ይፋ አድርጋለች። የናይጄሪያ የውጭ ጉዳይ ሚኒስቴር ባወጣው መግለጫ ኤሜካ ቻርልስ ኢሮግቦ ሰኔ 28 ቀን በፖሊስ መኮንኖች አስፈሪ የምርመራ ዘዴዎችን በመጠቀም እንደተገደለ ገልጸዋል። ማንነታቸው ያልታወቁ አጥቂዎች ደግሞ የሱቅ ባለቤት የሆነውን ሙሳ ዩናና ጆን በተመሳሳይ ቀን እንደገደሉት ገልጸዋል። የደቡብ አፍሪካ ዋና ከተማ ፕሪቶሪያ ባለስልጣናት እስካሁን ምንም አይነት አስተያየት በጉዳዩ ላይ አልሰጡም። የናይጄሪያ የውጭ ጉዳይ ሚኒስቴር እንደገለጸው ከስህተቶቹ ያጋጠመው በደቡብ አፍሪካ ውስጥ ከሌሎች የአፍሪካ ሀገራት የመጡ ወደ 25000 የሚጠጉ ዜጎች በስደተኛ ጠል እንቅስቃሴ ወደ አገራቸው እንዲመለሱ ምክንያት ሆኗል። በደቡብ አፍሪካ የሚገኙ ተቃዋሚዎች መንግስት ህገወጥ ስደትን ለመክታት የበለጠ ጥረት እንዲያደርግ አሳስበዋል። የውጭ ዜጎች ስራችንን እየወሰዱና ከህዝብ አገልግሎት ፍትሃዊ ባልሆነ መንገድ እየተጠቀሙ ነው ብለዋል። ናይጄሪያ ከደቡብ አፍሪካ ለወጡ ዜጎቿ ካሳ እንደምትጠይቅ ገልጻለች። አቡጃ ከናይጄሪያውያን የተዘረፉ የንግድ ድርጅቶችና ንብረቶች መመዝገብ መጀመሯን አክላለች። ግብጽ የፍልስጤም መንግስት እስካልተመሰረተ ድረስ ከእስራኤል ጋር የጠበቀ የዲፕሎማሲ ግንኙነት እንደማይኖር አስታወቀች። ካይሮ በሁለት ሀገራት መካከል ያለው ዲፕሎማሲያዊ ግንኙነት እንደተጠበቀ ሆኖ እንዲቀጥል ፍላጎት እንዳላት ግን ከመግለጽ አልተቆጠበችም። ግብጽ በህዝብ ደረጃ የሚደረግ መደበኛ ግንኙነት ሊኖር የሚችለው በፍልስጤም ሁሉን አቀፍ የሰላም ስምምነት ሲደረስ ብቻ መሆኑንም ይፋ አድርጋለች። ምንም እንኳን ግብጽና እስራኤል ዲፕሎማሲያዊ ግንኙነት ቢኖራቸውም ህዝባዊ ትስስሩ የሚጸናው የፍልስጤም ጉዳይ መፍትሄ ከማግኘት ጋር የተያያዘ መሆኑ ከሀገሪቱ ውዝግብ ውስጥ እንዲቆዩ አድርጓቸዋል። ይህ የግብጽ አቋም በቀጠናው እየተከሰቱ ያሉ የፖለቲካ ለውጦችን የሚያሳይና የሀገሪቱን የውጭ ፖሊሲ የሚያንጸባርቅ ነው ተብሏል። ግብጽ የ1967ቱ የድንበር መከላከልን ተከትሎ ሉዓላዊ የፍልስጤም መንግስት እንዲቋቋም ትፈልጋለች። በመጨረሻ
ኤአይ የሚያስከትለውን አደጋ ለማስቀረት በህግ መመራት አለበት ሲሉ አንቶኒዮ ጉተሬዝ አስጠነቀቁ። የሰው ሰራሽ አስተውሎት ኤአይ በተለይም በህፃናት ላይ ሊያስከትል የሚችለውን አሉታዊ ተጽዕኖ ለማስቀረት በህግ መምራት እንዳለበት የተባበሩት መንግስታት ዋና ጸሐፊ አንቶኒዮ ጉተሬዝ አሳስበዋል። ዋና ጸሐፊው ይህን ያሉት በሰው ሰራሽ አስተውሎት ቴክኖሎጂ ዙሪያ በመንግስታት ደረጃ ለመጀመሪያ ጊዜ በጄኔቫ በተካሄደው ዓለም አቀፍ መድረክ ላይ ነው። ቴክኖሎጂው የዓለም ኢኮኖሚ ምርጫ፣ የስራ ዕድል እንዲሁም ታና ደህንነት ሁኔታ የመወሰን አቅም እንዳለው ገልጸው ነገር ግን ቴክኖሎጂውን የሚጠቀሙ ሰዎች ጭምር ሊቆጣጠሩት በማይችሉት ፍጥነት እያደገ ነው ሲሉ ስጋታቸውን አጋርተዋል። የሰው ሰራሽ አስተውሎት ቴክኖሎጂ የሚያበረክተው አዎንታዊ አስተዋጽኦ ይበልጥ እንዲጠናከርና በተለይም በህፃናት ላይ ሊያስከትል የሚችለውን አደጋ ለማስቀረት የሚመራበት ዓለም አቀፍ ህግ ተግባራዊ መሆን እንዳለበት አጽንኦት ሰጥተዋል። መድረኩ የሰው ሰራሽ አስተውሎት ቴክኖሎጂ የሚያስከትለውን ጉዳት ለማስቀረትና መልካም እድሎቹን በአግባቡ ለመጠቀም የሚያስችሉ ህጎች በሚዘጋጁበት ሁኔታ ላይ እንደሚመክር ሮይተርስ ዘግቧል። 40 አባላት ያሉት የባለሙያዎች ቡድን በቴክኖሎጂ ትግበራ ዙሪያ ባከናወነው ጥናት መሰረት ሳይንሳዊ ግኝቶችን በመድረክ ላይ ማቅረቡም ነው የተገለጸው። እነሆ የምስራች! የ10 አየር መንገድ የበረራ ትኬት ለውድ ደንበኞቹ በተቀላጠፈና አስተማማኝ በሆነ መንገድ እያቀረበ ያለው። በዚህም በደንበኞቹ የተመሰገነው ጉዞጎ አሁን ደግሞ ተደራሽነቱን በማስፋት ተጨማሪ ባንኮችን በማካተት ለውድ ደንበኞቹ የበለጠ አስተማማኝ ለመሆን ችሏል። የጉዞጎን አፕሊኬሽን ከአፕ ስቶር ወይም ከፕላይ ስቶር በማውረድ የመነሻና የመድረሻ ከተማዎትን መርጠው ዋጋ አወዳድረው የሀገር ውስጥም ሆነ ዓለም አቀፍ በረራ ማድረግ ካሰቡ የበረራ ትኬቶን ክፍያ በአቅራቢያው በሚገኙ ባንኮች አንድም በአካል በመሄድ ወይም በኦንላይን የክፍያ አማራጮች ክፍያዎትን በመፈጸም የበረራ ትኬቶን በእጅ ያስገቡ። ከዚህም በተጨማሪ እንደ ሁሉ ጊዜው ወደ ጉዞጎ የጥሪ ማዕከላችን 7473 በመደወል ከሙሉ የበረራ መረጃ ጋር የ24 ሰዓት የትኬት አገልግሎት ማግኘት እንደሚችሉ ስናበስሮ በታላቅ ደስታ ነው። ለበረራዎ ጉዞጎ። ተመልካቾቻችን ዜናዎቻችን እነዚህን ይመስሉ ነበር። ከዜናዎቹ ጋር አብራችሁ የቆየሁት ረዴት ጌታቸው ነኝ። ጤና ይስጥልኝ።